ህዳር 7 ቀን ሊቀ ሰማዕታት ቅዱስ ጊዮርጊስ ሁለት ድንቅ ተአምራት ያደረገበትን ቀን የምናስብበት ቀን ነው። በረሃብ ይሙት ብሎ በማሰብ አንዲት ምንም በሌላት ባሏ በሞተባት ልጇ ህመምተኛ የሆነች አንዲት ድሃ ሴት ቤት አስረውታል እና ቅዱስ ጊዮርጊስ ያችን ሴት ምን ነበር ያላት? አንቺ ሴት እባክሽ በቤትሽ ውስጥ የሚበላ አለ ወይ? ከበላው 6 ቀኔ ነው አላት። ያቺ ሴት ግን ምን አለችው ይላል? ባሌ ከሞተ ዓመታት ተቆጥረዋል። ልጄ 4 ዓመቱ እያለ ነበር የሞተብኝ እና አሁንም እንኳን ለአንተ ማበላው ቀርቶ ለራሴ እንኳን መበላው የለኝም አለችው ይላል። ማንን ነው የምታመልከው አላት። አጵሎንን ብላ አማልክቱን ጠራችለት። እና ምንድን ነበረ ቅዱስ ጊዮርጊስ ያላት? አንቺ እኮ ቤትሽ በድህነት የኖርሽው እንዲህ የሆንሽው አምላክሽ እግዚአብሔር ባንቺ ላይ ፈርዶብሽ ነው አላት። ቅዱስ ጊዮርጊስ ሊፈርድባት ፈልጎ አልነበረም። ይልቁንስ ወደ ንስሐ እንድትመለስና እንድትጸጸት የትናንት ህይወቷን እንድታስብ ስለፈለገ ነው። በኋላ በጣም ተደነቀች እና ወጣችና ወደ ውጭ ምግብ ልታመጣለት በልቧ ምን ትል ነበር ይላል? የሚናገረው ነገር ሁሉ በጣም ድንቅ ነው እና ይሄ ሰው ከአምላክ የተላከ ሳይሆን አይቀርም ማለት ይችላል። እና ወጥታ ስትመለስ ቅዱስ ሚካኤል ከሰማይ ላይ ወርዶ ቤቱን መብል በመብል አደረገው ይላል እና የእሷ መሶብ ጭምር ሳይቀር መብል በመብል ሆኖ መሶቡ ጭምር ሞላ ይላል እና ቤቱ ስትመጣ ድንቅ ታምር ተደርጓል። ከሱም አልፎ ደግሞ ምሰሶ የታሰረበት ምሰሶ ከቤቱ 15 ክንድ ያህል ከፍ ብሎ ነበር ይላል እና በጣም ተደነቀች። ባየችው ጊዜ እግሩ ስር ተደፋችና ሰግዳ ምን አለች? አምላክ በሰው ተመስሎ ወደ እኔ መጣ አለች ይላል እና ስትሰግድለት አንቺ ሴት ሆይ ተነሺ፣ እኔ አምላክ አይደለሁም፣ እኔ ክርስቶስ አይደለሁም፣ ይልቁንስ አንድ የኢየሱስ ክርስቶስ ባሪያ አገልጋዩ ነኝ፣ እባክሽን ተነሺ አላት እና የሚደንቀው እባክህ በህይወቴ አንድ ነገር ዛሬ ልለምንህ አለችው። ምንድን ነው እሱ አላት? ልጄ ገና ከልጅነቱ ጀምሮ ከተወለደ ጀምሮ መናገር አይችልም፣ መስማት አይችልም፣ ማየት አይችልም፣ በእግሩ መራመድም አይችልም እና እባክህ ይሄን ልጅ ይፈወስልኝ አለችው። ታዲያ ምን አላት? ያችን ሴት ብታምኚ ልጅሽ ይፈወሳል አላት እና ወደ እኔ አምጪው አላት እና ልክ ስታመጣው በተአምር አይኑ እንዲበራ አደረገ ይላል። በእውነት አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ። በኋላ አይኑ ሲበራ ምን አለች? እንደ የቀረውስ አለች። አይኑስ ሳየ እግሩ መራመድ አይችልም፣ ጆሮቹም አይሰሙም፣ አፉም አይናገርም። ብታምኚ እግዚአብሔር በወደደውና በፈቀደው ቀን ተአምርን ያደርጋል፣ በትዕግስት ብቻ ጠብቂ አላት። ይሄ ከተፈጸመ በኋላ ከቀናት በኋላ ዱዲያኖስ ከቤቱ ማማ ላይ ሆኖ ሲንቀሳቀስ ምን ያህል ከመንደሮቹ ከቤቶቹ መካከል ቅዱስ ጊዮርጊስ ያለመለመው ዛፍ ከፍ ብሎ አየ እና ይሄ ዛፍ መቼ ተዘርቶ መቼ በቅሎ ነው አለ። ንጉሡ ያልነገርን እንደሆነ እንጂ ይሄ እኮ ቅዱስ ጊዮርጊስ የምንለው የክርስቲያኖች የሚመኩበት እኔ ክርስቶስ አገልጋይ የሚለው ሰው እኮ ነው ይሄንን ያደረገው። በኋላ አስወጡት፣ መከራ ደረሱበት፣ ገረፉት እና በዚች ቀን የድሃይቱን ቤት ምሰሶ ያለመለመበት ቀን። ሁለተኛው ደግሞ በቅዱስ ጊዮርጊስ ስም የተሰየመው የልዳ ቤተክርስቲያን ውስጥ ዲዮቅልጥያኖስን የቀሰፈበት ቀን ነው። ዲዮቅልጥያኖስ አብያተ ክርስቲያናትን ሲያቃጥል የጦር ጄኔራል የነበረው አውህሶ የተባለውን ጄኔራል ሂድና አቃጥል ብሎ ይልከዋል እና ሲልከው በዛን ሰዓት ቤተክርስቲያን ውስጥ ሲገባ ተቀስፎ ይሞታል እና ምን አለ? እኔ ስለሌለው ነው ብሎ ደፋር ነውና ሰራዊት አስከትሎ ሄደ። የሚደንቀው ነገር እዛ የነበሩትና ያተ ቅዱሳት ሲያፈራርስ ቅዱስ ሚካኤል አይኑን አጥፍቶት በዚያ እወጣለሁ ሲል ቤተክርስቲያን የነበረ ደውል ራሱን መጥቶት ዲዮቅልጥያኖስ 7 ዓመት ሙሉ በዚያ በልዳ ቤተክርስቲያን ውስጥ የአእምሮ መምተኛ ሆኖ ሰንብቷል። የሚደንቀኝ ነገር በጣም ይህን ታሪክ ሳይ 40 ዓመት ሙሉ ቤተክርስቲያንን ያሳደደ ጨካኝ ንጉሥ እዛው ሊያቃጥሎ የነበረ ቤተክርስቲያን ውስጥ ነው የአእምሮ መምተኛ ሆኖ አይነ ስውር ሆኖ 7 ዓመት እየለመነ የኖረው። አንድም ክርስቲያን አንድም ካህን ግን አንተ እኮ ጨካኝ ነህ ብሎ ከመመጽወት ወደኋላ አላሉ። አንተ ከቤታችን ውጣ ደም አፍሳሽ ነው ብሎ ያስወጣው የለው። ክርስትና አዳጌ በቀልነት ነው። በኋላ ግን ልክ የሞቱ ጊዜ ሲደርስ በጣም የሚደንቃችሁ ነገር ልክ ሰይጣን ምን አደረገ? አንድ ቀን ገደል ጫፍ ላይ እየመራ ወስዶ አሁን አይንህን ባበራልህ ምን ታደርግልኛለህ አለው። ክርስቲያኖች የገቡበት ገብቻ ያጠፋልህ አለው። በኋላ ምን አለው? ይህ የመጨረሻ የሞት ቀን ነው ብሎ ገፍትሮ ከገደል ጥሎ ዲዮቅልጥያኖስ ሞቷል። እና ሁለተኛው ዲዮቅልጥያኖስ የተቀሰፈበትና በልዳ ቤተክርስቲያን ውስጥ ቅዱስ ጊዮርጊስ ታምር ያደረገበት ቀን ነው።